ጠጉሯ ምናምን እያልሽ ታወሪያለሽ። ደግሞ አንቺ ምን አንቺ አሁን የት ነሽ? ነገ በአካል ታያታለሽ፣ መተሽ ታገኛታለሽ። ምን አይነት ሰው ብትሆኒ ነው አንቺ? ጨካኝ ነሽ እናቴ ትሙትን። እኔ አንቺን ቢያደርገኝ ማለት ነው መሽናው ልጅ ነበር ቆርጬ የምጥለው። እንደዛ ዘይት እንደተፋበት ዘይት ነበር መደፋበት። እይትሽ ሁና እንደዚህ ሁና ትክክለኛ እይትሽ ብትሆን ማለት ነው። ግን በጣም ባለየ ሴት ነሽ። አብረሽ ከአንድ አድርጋ አስቀምጠሽ እያዳመጥሽ ጭራሽ ደግሞ በሾው ላይ መረጃ ስለመጣልሽ ማመስገን ሲገባሽ ትዝችበታለሽ። ግን ጋለሞታ አፈርቢ ነገሩ ደላላ አረመኔ ነው። በነገራችን ላይ ትክክል ነሽ። በአንቺ አይፈረድም። ብዙ ነገር ስለምናገኛ በአንቺ አንፈርድብሽ። ስለዚህ በተለይ የሸዋ ቀደም ለነፍጠኛው ምናምን የሸዋ ቆራጥ በደንብ መበረታት አለባችሁ። እርምጃ ያለው ነገር እዛ መሬት ላይ ካልቱ ጋር ኮንታክት አድርጉና ያኔ ሁሉም ወየው ይላል። የዛም ወገን ያለቅሳል። እኛ ግን እንደ ሁላችንም እዛም ወገን ወገኖቻችን ናቸው፣ እዚህም ወገን ወገኖቻችን ናቸው። ያ ከመሆኑ ይልቅ ግን በ24 ሰዓት ውስጥ ተሰጥተዋል። ሰዓት እንግዲህ ትንሽ ሰዓት እየቀረ ነው። ያ ከመሆኑ አንጻር እየሰማ ነው። በፌክ አካውንት አንተኛውም ትሰማለህ። ብር ስላለ የፈለግኩ ነገር ትችላለህ። ካናዳም ትገባለህ፣ አሜሪካም ትገባለህ። ያንተ ያሳስበን። ለቤተሰብ ግን ማሰብ አለብህ። ቤተሰብ ተጣርቶ ደርሷል። የሀገር ልጆች ጋር እየኖርክ እንዴት የት ትጠፋለህ? አንድ ሀገር እኔ ለምሳሌ ነገሮች ከሆነ የትሜት እያጣርቻ አገኘዋለሁ። አንተም ከአንድ ሀገር ልጅ ጋር እየኖርክ አሜሪካ ብትገባ አንተ ብር ነው ደላላና ብር ይኖራል። ትክክል ነህ። ትገባለህ፣ ትሄዳለህ። የትኛውም ሀገር ሲሆን ብትገባ ችግር የለብንም። ዋናው ነገር ግን ቤተሰቦች የት ነው ያሉት? ይህን ማሰብ አለብህ ወንድም አለ። ስለዚህ የቀረ ሰዓት ትንሽ ሰዓት ነው። ጊዜን ተጠቀም። ልይት ወታ እንድትደውል አድርግ። ለቤተሰብ አለው በቃ በሰላም የወደትኛው ቦታ መጣል እንድትል ማድረግ አለብህ። እየሰማ ነው ወንድሜ። የገጠር ልጅ ትፈልጋለህ፣ ናገባ ተናገር። ቤቱን ታብሸር ኮፕሊንክ ሪፖስት አድርጉ። በደምብ ታብታብ አድርጉ። መግዛት ትፈልጉ አድርጉለት። ለገጠር ልጅ ለምን ሸራት ታደርጉለትም? እንትን የምትሉ የምትቀርቡ ሰዎች በእርግጠኝነት በሌላ አካውንት እየተፈለግ ነው በሉት። በጣም ያሳዝናል። ምን አይነት ዘመን ላይ እንደደረስን በራስ ዜጋ እንደዚህ መሆኑ በጣም ያሳፍራል። እዛው አንድ ቤት ስለሆነ ያለው እሱ መናገር ያልፈለገው አንደኛ ስለፈራ ነው፣ ሁለተኛ ደግሞ ማጋለጥም ስላልፈለገ ነው። አንድ ቤት ነው ያለው ተሱ ደላላው ጋር። ይሄ ደላላ ደግሞ ከአሁን በፊትም የእኛን የአክስታችንን ላይ ሞታለች ብሎ ውሎ አውለናል። እኛ ሞታለች ብሎ አሳምኖናል ከ2 ዓመት በፊት። አሁን 2 ዓመት ድረስ እስካሁን ድረስ እንደ ሞተች ነው የምናውቀው። ግን አሁን የዚች መረጃ ሌላ ሰው ስንጠይቅ ራሱ እሷ ብቻ እንዴት ተመርጣ ተገደለች? እንዴት ሞተች? ተመርጣ እሷ እንዴት ተዛ ሁላ ሰው ሁሉም ገብተው እሷ ብቻ ነው ሞተ እየተባሉ። ስለዚህ ሀና ብቻ አይደለችም የታገተችው፣ ሌሎች ሴቶችም ይኖራሉ ማለት እኮ ነው። በጣም ያሳዝናል። ሁሉም ሰው እነ ብሬክስ ሁሉ ያኔ ሰርቷል አይደለ? ቪዲዮ ሰርቷል። በነገራችን ላይ እነ ብሬክስ ሁሉም አጀንዳው መያዝ አለባቸው። ነው ለመናገር ትክክለኛ ለሰውኛ ለገንዘብ ማትራወጥ ከሆነ ሀቅን የምትፈልገው ለሀቅ የምትቆም ከሆነ ሁላችሁም ለምሙ ገና የሆነ የአንዲት ሴት ሙሙ የአንድ የሆነ ነገር ሲያዝ ሁሉም ቤት ከፍተህ ከምታደቃቅስ ለእነዚህ አይነት ነገር ሁላችሁም መስራት አለባቸው። ይህ ልጅ ብቻ ለፍነት መውሰድ የለበትም። ባለፈው በዛ ልጅ ምክንያት ያሳያ ብዙ ነገር ሆኗል። እሱ ግልጽን ስለሚፈልግ ለሀቅ ስለሚኖር ሀቅን ስለሚወድ አንደኛ ማይማራል ስለሆነ ገብቷችኋል ወገናችን። እኔ ችሊ ሞተ ብዬ ቪዲዮ አልሰራሁም። ያለው ሰው ልንገር ብዬ ስሞት ስለዚች ላይ ሞት ቪዲዮ አልሰራሁም። ምክንያቱም እኔ በዛ መንገድ ላይ ሞት የሚባሉ ሰዎች ጋር እኔ አመኔታም የለኝም። ድሮ ነው ስለማቅ አሁን ሙታለይ ብላችሁ ቪዲዮ የሰራችሁ በሙሉ ኑቶሎ ስሩ ብያለሁ። እንዳልሞተች ልዩ ተገኝታለች። ሰይድ የእኛንም ልጅ ማለት ነው አራጓ አካባቢ አግኝቻታለሁ ብሎ ማለት ነው የሆነ ልጅ አግኝቻታለሁ አይቻታለሁ ብሎ እንደገና እሱ በማግስቱ ሞታለች አለን። ሞታለች ሲለን ያን ልጁን መልሰን ስንደውል በቃ እኔ ታስይዙኛላችሁ አትጨቅጭቁኝ፣ እኔ ትላንትና አግኝቻታለሁ እሱ ሞታለች ብሎ ቤተሰብ ደውሎ ተናግሮ እሷ ግን አለች እኔ አግኝቻታለሁ፣ ግን ደግሞ እኔ እዚህ ውስጥ ሆኜ ማውራት አልችልም ታስይዙኛላችሁ እኔን ማለት። አሁን ከዛ ወዲህ እሱም ስልኩን ቀየረ። ይኸው ስልኩን ምነጥቀውት ይሆንም አናቅም፣ እሱም ጠፋብን። ከዛ በላይ ነው ደጋግመን ስንደውልለት አትጨቅጭቁን፣ ታመናችሁ ህመኑ፣ እሺ ፎቶ አንስተህ ሬሳው አላክልኝ አልኩት እኔ። ከዛ እንደዛ ስለው ያንቺን እህት እኔ ሬሳ አንስቼ የምልከው አልሞላልኝም፣ ያለሁት እኮ ድንበር ላይ ነው አለኝ። እንዴት ታዲያ ትላንትና ታይታ እንዴት ዛሬ ትሞታለች አልኩት።
ስለው በቃ ሞታለች ታመናችሁ መኑ ብሎ የእኛንም እንደዚህ ብሎ ነው ያሳመነን። አገር ቤትም እንዲህ ብሎ ደውሎ አሳምኗቸው ውሎ አውለዋል። ከ2 ዓመት በፊት አበብ ሸዋፈራ የምትባል ያጣየ ልጅ፣ እሷም ከትምህርት ቤት ነው እንደዚሁ የደላላ የወሰዳት ማለት ነው። ተማሪ ነች። ቀይ ነይ ቆንጅዬ ልጅ ናት። ፎቶዋን ስንልክላቸው እናቃታለን፣ ትላንት አይተናታል፣ ብዙ ልጆች አይተናታል ብለዋል። ግን እሱ ሞታለች መኑ ብሎ ውሎ እንድናውል አደረገ። አሁንም እኛ ተስፋ አለን። ይቺ ተወጣች፣ ሀና ተወጣች፣ የእኛም ልጅ አለች ማለት ነው። ስለዚህ ከሀናም ታይታሌት ነው የተባለው፣ የእኛም ልጅ ታይታሌ ተብሏል። እዛ ውስጥ የእኛም ልጅ አለች እስካሁን ማለት ነው። እዛ ጋ ያለውን ሰው ማወቅ ብቻ ነው የሚጠበቅ። እዛ ጋ የሚያስነሳውን ሰው የሚልከውን ሰው ብቻ ነው ማወቅ ያለባቸው። ያ ከታወቀ ችግር የለውም። አሁን ላይ እኛ በሳይበር ላይ በመሬት ላይ ባለው ሰውን ኮንታክት እያደረግን የሚሰራ ስራ ይሰራል። ገብቶሻል? በተለይ በደላላ በኩል የሚሰራ ስራ ይሰራል። የሰው ልጅ እንደ ቅጠል እየረገፈ የሰው ልጅ እሰራለሁ እለወጣለሁ ብሎ ከሀገሩ ስቃይና ከሀገሩ ሰላም አንጻር ወደ ውጭ እጅ የተቀየረ ቤተሰቦችን እቀይራለሁ እያለ ይወጣ ወንድሞቻችን እህቶቻችን